ሻሎም ቅዱሳን፣ ዛሬ አንድ ነገር ላወራችሁ ነው የመጣው። የናንተ ጉዳይ በሰው እጅ ላይ አይደለም። በርካታ ጊዜ በምድር ስንኖር ባጠገባችን ባሉ ሰዎች፣ በጎናችን ባሉ ሰዎች፣ እህት፣ ወንድም፣ ጓደኛ፣ በተለያየ በስራ ቦታ በምናገኛቸው ሰዎች የኛ ጉዳይ በእነሱ እጅ ያለ ይመስልናል። አይደለም። የእናንተ ጉዳይ በእናንተ እጅ ላይ አይደለም። የእናንተ ጉዳይ በሰው እጅ ላይ አይደለም። የእናንተ ጉዳይ በእግዚአብሔር እጅ ላይ ነው። የእግዚአብሔር እጅ አስተማማኝ ነው። የእግዚአብሔር እጅ ኦሜጋ አልፋ። እስራኤል በእግዚአብሔር በጸናው እጅ አርነትን ወጣ። የእናንተ ጉዳይ በጠላት እጅ ማለት በእግዚአብሔር እጅ ላይ። ማንም በእናንተ ጉዳይ ላይ ጣልቃ ሊገባ አይችልም። ለዚህ ነው በፊት የተከፈተን በርን ሰጥቻለሁ ይላል። ስለዚህ ይዟል ማለት ነው። የእግዚአብሔር እጅ የእናንተን ጉዳይ ይዟል። የእናንተ ጉዳይ በምስራቅም በምዕራብ አይደለም፣ በእግዚአብሔር እጅ ላይ ነው። እግዚአብሔር ይዞታል። እግዚአብሔር ይሰጣችኋል። አብርሃምን እግዚአብሔር ባረከው። ለምን? በእጁ በረከት ስላለ። ይስሐቅን እግዚአብሔር ባረከው። ለምን? በእጁ በረከት ስላለ። እግዚአብሔር ይባርካቸዋል። የእናንተ ጉዳይ በእግዚአብሔር እጅ ላይ ነው። የአንቺ ጉዳይ፣ የአንተ ጉዳይ፣ የእናንተ ጉዳይ፣ የኛ ጉዳይ በእግዚአብሔር እጅ ላይ ነው። ይባርካቸዋል፣ ያስቀጥላቸዋል። የእግዚአብሔር እጅ የእናንተን ጉዳይ ይዘዋል። ሊሰጣችሁ ቀን እየቆጠረ ነው። ሊያሳርፋችሁ ጊዜ እየቆጠረ ነው። በእርግጥ ጌታ ይመጣል፣ ያድናል፣ ይታደጋል። ሻሎም